ሰላም ወደ አድማጮቻችን። መድፈኞቹ በክረምቱ የዝውውር መስኮት ከሚፈልጓቸው ተጫዋቾች ውስጥ አንዱ የሆነው ጂሚ ጊተንስ ስለዚህ ተጫዋች እንግዲህ ጠለቅ ያለ ማን ነው፣ ምን አይነት ብቃቶች አሉት የሚለውን መረጃ እናደርሳችኋለን። ቸልሲና አርሰናል ናቸው እንግዲህ በጥብቅ የሚፈልጉት። መድፈኞቹ በክረምቱ የዝውውር መስኮት አንድ አጥቂ የማምጣት ፍላጎት እንዳላቸው እና አንድ የመስመር ተጫዋችም በዝውውር መስኮቱ ላይ መጨመር እንደሚያስቡ ይታወቃል። ይህንን ተከትሎ እንግዲህ ከማርቲኔሊ እና እንዲሁም ደግሞ በቦታው ላይ ጥሩ ብቃቱን እያሳየ ከሚገኙ ከትሮሳርድ አንዳቸው የመልቀቅ ዕድል ሊኖራቸው እንደሚችል ከዚህ በፊት ዴቪድ ኦርነስቴን ተናግሯል። ይህንን ቦታ ሽፋን የሚሰጠው ተጫዋች ደግሞ እንግዲህ ከሚፈልጓቸው ተጫዋቾች ዝርዝሮች ውስጥ አንደኛው ኒኮ ዊሊያምስ ነው። ሁለተኛው ጂሚ ጊተንስ፣ ራፋኤል ሊያኦ፣ ሮድሪጎ ይፈልጋሉ። እንግዲህ ከእነዚህ ተጫዋቾች ግን አርሰናል ንግግርን የጀመረው ዶርትመንድ ጋር እንዲሁም ደግሞ ከጀርመን የሚወጡ መረጃዎች ስካይ ጀርመኒ ጋር የሚሰራ የነበረ ሰውዬ አሁን የዶርትመንድ ቅርብ የሆነ ሰው አርሰናል ከ50 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ አቅርቦ ይህንን ተጫዋች ለመውሰድ ይፈልጋል የሚል ነው። የቀድሞ የማንቸስተር ሲቲ የታዳጊ ቡድን አባል የነበረው ጂሚ ጊተንስ እንግዲህ ከአሰልጣኙ ኒኮ ኮቫች ጋር ብዙ መስማማት አልቻለም ነበር። ነገር ግን በኑሪሽ ሳይን ጊዜ ጥሩ ብቃታቸውም ካሳዩ ተጫዋቾች ውስጥ አንዱ ነበር። በተለይ ደግሞ ድሪብል በማድረግ አርሰናል የሚጎለውን ተጫዋቾችን የማለፍ አቅሙ በጣም የተሻለ ተጫዋች ሆኖ ይታያል። ስለዚህ ተጫዋች አንዳንድ የዝውውር መረጃዎችን የምናቀርብላችሁ ይሆናል። በተለይ ደግሞ ስለ ተጫዋቹ ብቃትና አርሰናል ከዚህ ተጫዋች ምን ነገሮችን እንደሚጨምርለት፣ ምን ጠንካራ ብቃት እንዳለው፣ ምን ደካማ ብቃት እንዳለው ምን ነግራችሁ ይኖራል። ውሳኔው የእናንተ ነው የሚሆነው። ከዛ ውጭ ግን አርሰናል የትኛውን ተጫዋች ያስፈርማል? የአንድሬ በርታና የማይክል አርቴታ ውሳኔዎች በክረምቱ የሚጠበቅ ይሆናል። እንግዲህ ይህ ተጫዋች ከዚህ በፊት በማንቸስተር ሲቲ የታዳጊዎች ማዕከል ውስጥ የነበረ በጣም ጥሩ ፐርፎርማንስ ከነበራቸው ተጫዋቾች ውስጥ አንዱ የነበረ ተጫዋች ነው። በጣም ጥሩ ፐርፎርማንስ ያለው ደግሞ ድሪብል በማድረግ ነው። ስለዚህ ወደ እንግሊዝ የሚመለስ ይሆናል። አርሰናል አንደኛ ከአርሰናል በታዳጊዎች ቡድን ከወጡ ተጫዋቾች ጋር መመዝገብ የሚችል ያደርገዋል። ይህ ደግሞ በብዙዎቹ ዘንድ የሚፈለግ ነው። የእንግሊዛዊ ኮታውን የሚያሟላለት ይሆናል። ሁለተኛ የሚሆነው ደግሞ የዚህንን ተጫዋች ማስፈረም ለአርሰናል በምን በኩል ሊጠቅመው ይችላል ካላችሁኝ እንግዲህ እስከ ጥር ድረስ ኑሪሽ ሳይን ቡድን ውስጥ በጣም ጥሩ ሚና ከነበራቸው ተጫዋቾች ውስጥ አንዱ ነበር። በ30 ጨዋታዎች 8 ጎሎችና 4 አሲስቶችን አድርጓል። በአጠቃላይ በሁሉ ውድድር ደግሞ የአውሮፓ ቻምፒየንስ ሊግን ጨምሮ 12 ጎሎችንና 5 አሲስቶች ነበሩት። በግራ መስመር በቀኝ መስመር መሰለፍ ይችላል። በተለይ ደግሞ ድሪብል የማድረግ አቅሙ በጣም ታለንትድ የሆነ ተጫዋች ነው። እንግዲህ ለአርሰናል 20 ዓመቱ ላይ መሆኑን ተከትሎ ማይክል አርቴታ እንደሚፈልገው ማድረግ ከሚችላቸው ተጫዋቾች ውስጥ አንዱ ይሆናል ተብሎ የሚታሰብ ነው የሚሆነው። ጥሩ ፐርፎርማንስ አለው ወይ ካላችሁኝ በሚገባ በጣም የተሻለ ይሆናል። አርሰናል እንግዲህ ካሏቸው የመስመር ተጫዋቾች ውስጥ አንደኛው የሚሆነው ኒኮ ዊሊያምስ ነው። ኒኮ ዊሊያምስ የሚፈልገው የደሞዝ ጉዳይ ለአርሰናሎች አሳሳቢ አድርጎባቸዋል። እስከ 400 ሺህ እየጠየቀ ይገኛል። የዝውውር የሚከፈለው ገንዘብ ግን ያን ያክል ውድ ላይሆን ይችላል። እስከ 52 ሚሊዮን ፓውንድ ድረስ በቂ ነው። ሌላኛው የሚሆነው ራፋኤል ሊያኦ ነው። ሊያኦ ደግሞ በወጥነት ጉዳይ ጥያቄ የሚነሳበት ተጫዋች መሆኑ የሚረሳም። ሮድሪጎ ደግሞ ከፍተኛ ገንዘብን መድፈኞቹን የሚያስወጣቸው ይሆናል እስከ 85 ሚሊዮን ፓውንድ። ከዛ ውጭ ደግሞ አርሰናል መርጦ ይመጣል የሚለው ነው። ስለዚህ በመድፈኞቹ በክረምቱ የዝውውር መስኮት ማይክል አርቴታ ከዚህ በፊት እንደተናገረው በጣም ታለንትድ የሆኑ ምርጥ የማጥቃቱን መስመር የሚያግዙልን ተጫዋቾችን ማምጣት ይጠበቅብናል ብሏል። ስለዚህ ለአርሰናል አንዱ እንግዲህ አልካኑሲን ከሌስተር ሲቲ ይፈልጋሉ። ሁለተኛ የሚሆነው ጂሚ ጊተንስ ነው። ጂሚ ጊተንስ ምን አይነት ክህሎቶች አሉት ብለን ቁጥራዊ መረጃዎቹን ካየን በጣም የሚደነቀው አንደኛ በግራ መስመር ላይ መሰለፍ የሚችል ነው። በሁለት እግሩ ድሪብል ማድረግ ይችላል፣ ሹት ማድረግ ይችላል። አጨራረሱ ጥሩ የሚባል ነው። ነገር ግን ለአርሰናል የተለየ የሚያደርገው አንደኛ በጨዋታ ውስጥ እስከ 6 ኳሶችን ፕሮግረሲቭ ወደፊት ይዞ የመሄድ አቅም አለው። ይህ ደግሞ በአውሮፓ መድረክ ላይ ካያችሁ 91% ላይ የሚያስቀምጠው ይሆናል። 91% ላይ የሚያስቀምጠው ይሆናል። ይህ ጥሩ ብቃት መሆን የሚመዘገብ ነው። ሌላኛው በጨዋታ ውስጥ እንግዲህ ይዞት ከሚሄዳቸው ኳሶች የተቃራኒ ሳጥን ቦክስ ውስጥ እንግዲህ 3 ኳሶችን ያደርጋል ማለት ነው። ከ3 ኳሶቹ እንግዲህ ማለት 94% ላይ ነው የተሳካ የሚባል ነው። ከዛ ውጭ ደግሞ የተሳካ ድሪብል ወይም ደግሞ ተጫዋቾችን አልፎ በመሄድ በጨዋታ 3 ጊዜ ወይም 4 ጊዜ የማድረግ አቅም አለው። ይህ 99% ላይ የሚያስቀምጠው ውድ አድማጮቻችን ለአርሰናል በማርቲኔሊ በኩል የሚታየው ባለፉት ዓመታቶች የነበረው ድንቅ ብቃት ቀንሷል የሚባለው ተጫዋቾችን ድሪብል አድርጎ የማለፍ አቅሙ ነው። የስኬቱን ደግሞ ካያችሁ ከሚሞክራቸው ድሪብሎች ውስጥ 47% ስኬት አለው። ስለዚህ ጥሩ የሚባለው አሁን በድሪብል ካያችሁት ከኒኮ ዊሊያምስም ከማርቲኔሊም የተሻለ ሆኖ ይታያል። ኒኮ ዊሊያምስ የተሻለ ጎል አስቆጣሪ ነው ብለን መውሰድ የምንችል ነው የሚሆነው። ማርቲኔሊ አሁንም የማርቲኔሊ ጎል ማስቆጠር ችግር እንዳለበት የሚታወቅ ነው። ሮድሪጎ ግን ከሁሉም የተሻለ ደግሞ ፖቸር የሚባልና አጥቂ የሚባል ነው። በድሪብል ከማድረግ ራፋኤል ሊያኦ አርሰናሎች ቢያስፈርሙት በጣም የተሻለ ድሪብለር ነው። ነገር ግን ከነዚህ ሁሉ በተለይ ማይክል አርቴታ ኃላፊነቱን ወስዶ ሊያስፈርሙ የሚፈልገው ጊተንስ እንደሚሆን የሚጠበቅ ነው የሚሆነው። ምክንያቱም አንደኛ 20 ዓመቱ ላይ መሆኑን ተከትሎ ብዙ ነገሮችን ተጫዋች ላይ
መስራትን ይፈልጋል። በተለይ ማርቲኔሊ በትልልቅ ጨዋታዎች ላይ ቋሚ አድርጎ ማስጀመርና መከላከሉን በደንብ ስለሚያግዝ አርሰናልን ውጤታማ ያደርገዋል ተብሎ ይታሰባል። ነገር ግን አርሰናል በጨዋታዎቹ መጨረሻዎች ውስጥ ጎል በሚፈልግበት ጊዜ ደግሞ ጀርሚ ጊቴንስን ማስገባት ውጤታማ ያደርገዋል። የግድ ቋሚ ካልሆንክ የሚል ክርክሮችን ማንሳት የሚያስችል አይደለም። አርሰናል የሚያቀርብለትን የደሞዝ ጥያቄ መቀበል የሚፈልገው ከዛ ውጭ ዶርትመንድ ኃላፊዎችን መልቀቅ እንደሚፈልግ ተናግሯል። ስለዚህ ይህንን ተጫዋች ማስፈረም ለአርሰናሎች ቀላል የሚያደርገው ይሆናል። ከ40 እስከ 50 ሚሊዮን ፓውንድ ማውጣት ብቻ ነው የሚጠበቅባቸው። አርሰናሎች ትሮሳርድ ሊለቅ የሚችልበት እድል ይኖራል። ነገር ግን ትሮሳርድም በቡድን ውስጥ ማርቲኔሊን ቢቆዩ ከዚህ ተጫዋች ጋር በሚቀጥሉት ዓመታቶች ኃላፊነቱን ወስዶ በጥሩ ብቃት ቡድኑን ማሻሻል የሚችል ተጫዋች ይሆናል። በግራም በቀኝ መሰለፉ ድሪብል የማድረግ አቅሙ የዚህ ሊግ ተመራጭ የሚያደርገው ይሆናል። በአጠቃላይ ካያችሁት እንግዲህ አርሰናሎች ጀርሚ ጊተንሰን አጥቂን እንዲሁም አልካኑሲን አይነት ተጫዋቾችን የሚያመጡ ከሆነ በክህሎቱ አርሰናልን ማጥቃቱ በኩል ማጠናከር የሚችል ነው። እንዲሁም ደግሞ አርሰናል ከኳስ ጋር የተሻለ ቴክኒሻን የሆኑ ወይም ደግሞ ከኳስ ጋር ታክቲካሊ እንዲሁም ደግሞ ከቡድን ጋር ያላቸውን ጥንካሬ የመጨመር የሚችሉ ነው። አርሰናል በፊዚካሉ በኩልም ጀርሚ ጊተንስ ጥያቄ የሚቀርብበት አይነት ተጫዋች አይደለም። ጥሩ ብቃት ያለው ነው። ነገር ግን እንግዲህ ሁለት ችግሮች አሉበት። አንደኛ የውሳኔ ችግሮች ይታዩበታል። ሁለተኛ ደግሞ ፕረስ የማድረግ አርሰናል የሚፈልገው ማይክል አርቴታ ሁሌ የሚለውን የመከላከል አቅሙ ላይ ጠንካራ የሚባል አይደለም። ኒኮ ዊሊያምስ በመከላከሉ ረገድ በጣም ጥሩ የሚባሉ የማይክል አርቴታ ተመራጩ ተጫዋች ምንም ጥያቄ የለውም። አርሰናል ኒኮ ዊሊያምስን የሚያገኝ ከሆነ በጣም ተመራጩ ተጫዋች እንደሚሆን የሚታወስ ነው። ነገር ግን እንደ ጀርሚ ጊተንስ ያሉ ደግሞ የተሻሉ ብቃታቸውን ማውጣት የሚችሉ አይነት ተጫዋቾችን ማምጣት ለአርሰናል ውጤታማ የሚያደርገው ይሆናል። እንግዲህ ኤጀንቱ የቡካዮ ሳካ ኤጀንት ጋር ተመሳሳይ ነው። ወይም በሌላ አባባል እንግዲህ ወደ ማንቸስተር ዩናይትድ ያቀኑትን ሁለቱን ታዳጊ ተጫዋቾችን ኤጀንት ሆኖ የሚመራው ሰውዬ ነው። የነዚህም ኤጀንት እንደ ግሩፕ ነው የሚመራቸው። ያ ማለት የቺዶቢ ማርቲን ኤጀንት ሁሉ እዚህ ልጅም ኤጀንት ነው። ስለዚህ አርሰናሎች ትንሽ ጠንከር ያለ ፉክክር ሊጠብቃቸው ይችላል ከቸልሲ። ነገር ግን ዝውውሩን ሊያሳኩበት የሚችሉበት እድል ሰፊ ሆኖ ይታየኛል። በአጠቃላይ አርሰናል እንደ ቡድን ያሉበትን ችግሮች ከመፍታት አንጻር አንዱ የመስመር ተጫዋች ነው። መስመሮችን መዝጋት የሚችል በመስመሮች መካከል መሮጥ የሚችል የተሻለ ብቃት ያለው ተጫዋችን ይፈልጋሉ። ጀርሚ ጊተንስ ደግሞ ለዛ ተመራጭ ይሆናል። ምን ችግሮቹን ደግሞ በማይክል አርቴታ ስር ማሻሻል የሚችል ይሆናል ብዬ አስባለሁ። ለቡካዮ ሳካ ማገዝ የሚችል ይሆናል። አርሰናል እንግዲህ በተለይ በመልሶ ማጥቃት በኩል በጣም ደካማ ቡድኑ ነው ይታያል። ጊተንስ በዚህ በኩል በጣም አርሰናልን ማገዝ የሚችል ነው። ወደፊት በማጥቃቱ በረገድ ከማርቲኔሊ ይሻላል። ነገር ግን ማርቲኔሊ ደግሞ ብዙ ስራዎችን በአንድ ላይ የሚያከናውን ተጫዋች ነው። ከዛ ውጭ ልምዶቹን እያሻሻለ የመጣ ተጫዋች ነው። ስለዚህ አርሰናሎች ለማርቲኔሊ ተፎካካሪ የሚሆን ተጫዋች ማምጣት መፈለጋቸው ራሱ ትልቅ ነገር ነው። ማርቲኔሊ ከፒኤስጂ ጨዋታ በፊት እንደተናገረው በባለፈው ሳምንት ማለት ነው በግልጽ እንደተናገረው አርሰናል በሱ ቦታ ተጫዋችን ቢያመጣ እንደሚፈልግና ጠንክሮ እንደሚፎካከርም ተናግሯል። ስለዚህ ይህ ቡድን አርሰናል በሚቀጥሉት ዓመታቶች ዋንጫ ማሸነፍ ይፈልጋልና እንደ ጀርሚ ጊተንስ ያሉ ታዳጊዎችን ማምጣት አለበት ወይ? ሌላ ትልቅ ጥያቄ ነው። ልምድ ያላቸው አሁን ለማይክል አርቴታ ዋንጫዎችን የሚያመጡ ተጫዋቾችን ማምጣት አይጠበቅበትም ወይ? እንግዲህ ለማይክል አርቴታ የሚተው መልስ ነው የሚሆነው። እንደ ኒኮ ዊሊያምስ አይነት፣ ሮድሪጎ፣ ራፋኤል ሊያው አይነት ተጫዋቾች ከሆኑ አርሰናልን ወደ ዋንጫ በቀጥታ የሚያደርሱት ይሆናሉ። እንደ ጀርሚ ጊተንስ አይነት ተጫዋቾች ከሆኑ ደግሞ ከቡድኑ ጋር አብረው ማደግ የሚችሉና ውጤታማ ቡድን ማይክል አርቴታ እንዲገነባ የሚያግዙት ይሆናል። ሰላም ወደ አድማጮቻችን፣ ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።